የተሰማው አስደንጋጭ ዜና በመንፈሳዊ አገልግሎቶቹ በወንጌል አማኞች ዘንድ የሚታወቀው ፓስተር ያደረገው አሳፋሪ ተግባር ይህ ነው። በሰዶማዊነት ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ማለት ነው። የሚያገለግሉ በሃይማኖታችን እንደዚህ እንድታሾፍና እንድትቀልድ ማን ስለፈቀደልህ ነው? ይሄ ልጅ በሕግ እንዲጠየቅልኝ እፈልጋለሁ። ለሙዚቀኛ ቴዲ አፍሮ አድርሱልኝ። በሙዚቃ ስራዎቹ እውቅናን ያተረፈው አንጋፋውና ተወዳጁ የጥበብ ሰው ቴዲ አፍሮ ወይንም ቴዎድሮስ ካሳሁን ምን ገጠመው በዝርዝር ይዘነዋል። እንግዲህ ዛሬ ይቅርታ አድርጉልኝ ለእናንተ ማልነግራችሁ እኔ ውስጥ ግን የሚብሰለሰል ጉዳይ አለ። ዶንት ዲሲቭ ዮርሰልፍ። አትሸንግሉ፣ ራሳችሁ አትሸውዱ። መንፈሳዊ ዓለም ቀጥ ያለ እና ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። በማን ስም ነው ሄዳችሁ የምታርዷቸው የምትገሏቸው? በማን ስም? በኢየሱስ ስም እያልክ ነው የምታርደው? እነሱ አካባቢ ሰው እየቀነሰ አንተ አካባቢ ሰው እየሞላ ስመጣ ወዳጄ ናቸው በምትላቸው ሰዎች ላይ እንደ ደም ግፍት ከፍና ዝቅ የሚል ስሜት መታየት ይጀምራል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። ይህንን አመጽ ቀስቃሽ ቪዲዮ ኮፒ ሊንክ እና ሪፖስት በማድረግ ለሚመለከተው አካል እንዲደርሱ አድርጉ። እሺ፣ ይህን መልእክት ለፈረንሳይ ልጆች፣ ለቄራ ልጆች፣ በአዲስ አበባ ዙሪያ ላሉ በአጠቃላይ ለሁሉም ኦርቶዶክስ ወጣቶች እንዲደርስ ይህን መልእክት ሁላችሁም ሪፖስት እና ሼር አድርጉልኝ። ከቅርብ ጊዜ ወዲህ አንድ አባት ስውት የሆነ ከቤተክርስቲያን ያፈነገጠ ትምህርትን እንዲያስተምሩ ምክንያት የሆነ ማህበር የትኛው ማህበር ነው? ፍኖተ ጽድቅ የሚባል ማህበር ነው። እናም ኦርቶዶክስ ወጣቶች ከዚህ በኋላ አቅማችንን ማሳየት አለብን። ከዚህ በኋላ ማንም ተነስቶ በቤተ ክርስቲያን እንዳያለቅጥ፣ በቤተ ክርስቲያን ላይ እንዳይቀልድ፣ እነዚህ ሰዎች ለሚሰሩ ስህተት በቂ የሆነ ምላሽ ሰጥተን ሌሎች ሰዎች ከስተታቸው እንዲታረሙ ማድረግ አለብን። ከዚህ በኋላ እንዲህ አይነት መልእክት የሚተላለፍ ከሆነ በእነዚህ ሰዎች ላይ እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። እኛ ኦርቶዶክስ ራሳችን የደቦ ፍርድን እንፈርዳለን። አለቅ። በማን ስም ነው ሄዳችሁ የምታርዷቸው የምትገሏቸው? በማን ስም? በኢየሱስ ስም እያልክ ነው የምታርደው? እነዛኞቹ እሺ የሚያርዱበት ስም አላቸው። በማን ስም ነው የምታርዷቸው የምትገሏቸው? እኛ አሁን እግዚአብሔር ነው ስትወጋለት ስታርድለት የልብ የደረሰ ሰያለ የሚቀበል መስዋዕት። መቼም የቄራ ልጅ የፈረንሳይ ልጅ ብለው የጠራኸው ሄደው እንዲመርቋቸው ወይ ጸበል እንዲያጠምቋቸው እንዲጸልዩላቸው አይደል? የእናንተ ወንጌል ይሄ ነው። በቃ ስንት ዓመት ወንጌል ሲሰደድ ነው አይደል እንዴ የመጣው? ራሱ ኢየሱስ በዚህ ምድር ላይ ይሰደድ አልነበር እንዴ? ይገፋ አልነበር እንዴ? የቱ ጋር ነው ያስተማራችሁ? ክርስቲያን ናችሁ እናንተ። ክርስቲያን ባህሪውን ከክርስቶስ ነው የሚቀበል። የቱ ጋር ነው በደቦ ፍርድ መፍትሄ እንደሚገኝ ያስተማረ ክራይስት እዚህ ምድር ላይ ሲመላለስ? ከየትኛው ሐዋርያ ነው የተማርከው? ክርስቲያን ናችሁ ከእናንተ ጋር አብረን እኛም ክርስቲያን ተብለን። በጣም ያሳዝናል እውነት። ደግሞ ይሄ የቀሰቀስከው ነገር ቢነሳና ቢመጣ ከፊት ሆኖ እንደሚመራ ሰው ታወራል። ከቤት አትወጣም። ብዙ ወጣቶችን ልታስጨርስ፣ ብዙዎችን እናቶች ልጆቻቸውን አልባ እንዲሆኑ ልታደርግ፣ ደግሞ በአንተ በኩል መጣ ሰይጣን። ያለብን የሀገራችን ሁኔታ ሳያንስ በአንተ በኩል ደግሞ መጣ። ያሳዝናል። ኮመንቱ ላይ ገብቶ የሚጽፉት ሰዎች እናርዳቸዋለን፣ እንገላቸዋለን፣ እኛም እንጨመራለን ይላሉ። ክፍለ ሀገር ያሉ ሰዎች ጀግና ነህ፣ ወንጌልን ሰብከሃል፣ ጀግና ነህ፣ ኢየሱስን አስተምረሃል። አንተን አይቶ ሰው ጌታን ይቀበላል። አንተን አይቶ ሰው መዳንን ይመርጣል። የሆነ ጀግና ነህ። እንዳንተ አይነት አስተማሪ ነው ያላየው። ቪዲዮን ኮፒ ሊንክ እና ሪፖስት በማድረግ በአይሁድ ምኩራብ ውስጥ ገብቶ ከማስተማሩ በፊት ስለ ኢየሱስ መልካም ነገሮችን እያወሩ የነበሩ ሰዎች የሆነ ሰዓት ተገለበጡ። ስብከትንና ትምህርትን ሰዎች ለመስማት ጆሮአቸውን መስጠት ሲጀምሩ እነሱ አካባቢ ሰው እየቀነሰ አንተ አካባቢ ሰው እየሞላ ስመጣ ወዳጄ ናቸው በምትላቸው ሰዎች ላይ እንደ ደም ግፍት ከፍና ዝቅ የሚል ስሜት መታየት ይጀምራል። ብዙ መምህራን ባሉበት ከተማ ውስጥ የናዝሬቱ ኢየሱስ በብልጫ መንፈስ ተገለጠ። የብልጫ መንፈስ ገዳዮችን ከሩቅ ይስባል እንደ ማግኔት። የጨለመውን ዓለም ማነቃነቅ መቻል፣ እግዚአብሔር በሰጠህ ጸጋ ከፍታ ላይ መቀመጥ ጠላትን ከሩቅ ይጠራል። የቅርብ ወዳጆች የሚለዋወጥ ስሜት ማሳየት ይጀምራል።
ጠዋት አካባቢ ፊታቸው የህዳር ወር ይመስላል ፈገግ ብሎ፣ ማታ አካባቢ ሐምሌ ይመስላል። ምንድነው በ12 ሰዓት ውስጥ የተፈጠረው? እየሄድክ ያለው አካሄድ፣ እያደረክ ያለው ነገር በእነሱ ላይ ስጋት ይፈጥራል። አንዳንድ ቫይረሶች በመጀመሪያው ምርመራ አይገኙም። 2-3 ጊዜ ስትመረመር ነው የሚገኙት። ቅናት እንደዚህ ነው። ሰላማዊ ሰው መስሎ ካንተ ጋር ማኪያቶ እየጠጣ ነው፣ በመጀመሪያው ምርመራ አይገኝም። ትምህርት ቤት እየሄደ ነው ካንተ ጋር፣ በሁለተኛው ምርመራ አይገኝም። 10 ከ10 ስታመጣ እንዳይቀበሉ አያምኑም፣ እንዳይገፉ እውነት ነው። መስቀለኛ መንገድ ላይ ይሆኑና ግራ ይጋባሉ። የመጨረሻው ውሳኔ የሚሆነው ስም ማጥፋት ነው። ከየት አገኘህ ካላችሁ ኢየሱስ ላይ ሲያደርጉ ነው ያየሁት። የአይሁድ ሃይማኖት መሪዎች በቅናት እንዲያብዱ ያደረገው ሌላኛው ነገር በምኩራባቸው ውስጥ ወንበራቸውን ደርድረው ሲጠብቁ ሰው የለም። ወንዝ ዳር ላይ ኢየሱስ ሲያስተምር ሰው በሰው ነው። አጋንንቱ እንዲባረርለት ይፈልጋል። ሰው ቀንበሩ እንዲሰበርለት ይፈልጋል። የሱን ያረጀና የደከመን ወሬ እየሰማ መድከም አይፈልግም። ስለዚህ ኢየሱስ ያገለግላል ወደ ተባለበት ሰው ሁሉ ይሄዳል። ከአይሁድ ምኩራብ ውስጥ ሰው ሄዷል፣ እየሄደም ነው። የሃይማኖት መሪዎች ያዙኝ ልቀቁኝ ማለት የጀመሩት ከዚህ የተነሳ ነው። በታማኝነት አስረት እየከፈሉ የቆዩ ሄዶ እዛ አስረት እየከፈሉ ነው። መባ እየሰጡ የነበሩ ሄዶ እዛ መባ መስጠት ጀምሯሉ። ገበያቸው ስለቀነሰ እንጂ ለወንጌል ቀንቶ አይደለም። ለማወዛገብ ለምን ትፈልጋላችሁ? ነገሩ ግልጽ ነው። ካልቀኑ ኢየሱስን ለምን ሰብኮ ነው የወረደው? ሰድቦ አይደለም። ምንም ያለው ነገር የለም። የጌታ መንፈስ በእኔ ላይ ነው ብሎ ቁጭ አለ። የጌታ መንፈስ በእኔ ላይ ነው ብሎ ነው የተቀመጠው ኢየሱስ። እዚህ ጋር አሁን ጦርነት የሚያስነሳ ነገር ምንድን ነው? ሉቃስ ምዕራፍ 4ን ስታነቡ በቁጣ እንዲገነፍሉ የሚያደርግ ነገር ምንድን ነው ኢየሱስ የሰራው? የጌታ መንፈስ በእኔ ላይ ነው ብሎ መናገሩ ጥፋት ነው? ወንጌልን እንዲሰብክ ቀብቶኛል ማለቱ ጥፋት ነው? አይደለም። ምንድን ነው ሰዎችን በቁጣ እንዲገነፍሉ ያደረገው ብዬ ሉቃስ ምዕራፍ 4ን ደጋግሜ ያነበብኩ ምንም የለም። ፋይናሊ ለሙዚቀኛ ቴዲ አፍሮ አድርሱልኝ። በሙዚቃ ስራዎቹ እውቅናን ያተረፈው አንጋፋውና ተወዳጁ ጥበብ ሰው ቴዲ አፍሮ ወይንም ቴዎድሮስ ካሳሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ካሉ እጅግ አንጋፋነትን ካተረፉ ዘፋኞች መካከል በአንደኝነት ደረጃ ስሙ የሚነሳው ሙዚቀኛ ቴዲ አፍሮ ዘፈን ቢያቆም በዝማሬውን ቢያገለግል አድማጭ ይኖረዋልን? የብዙዎቹ ጥያቄ ነው። ግርግሩና ሁካታው የአድናቂዎቹ ብዛት በዘፈኑ ስራ የመጡ መሆናቸው ግልጽ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክርስቶስን የሰበከ ሁሉ እየተገፋና በደል እየደረሰበት ከቤተ ክርስቲያኒቱ ሲወጣ መመልከት የተለመደ ነው። ታዲያ የሙዚቀኛ ቴዲ አፍሮ ወዳጅ የሆነው የቀድሞ ዘፋኝ የአሁኑ የክርስቶስ ሰባኪ መጋቢ ጥበቡ ወርቅዬ የዘፈን ስራውን እርግፍ አድርጎ ወደ መንፈሳዊ አገልግሎቱ የገባ ጀግና የኢየሱስ ክርስቶስ ምስክር ሆኗል። ታዲያ ሙዚቀኛ ቴዲ አፍሮ በዚህ ተግባር ቢመጣ አብዛኛውን የኢትዮጵያ ሕዝብ ወደ እግዚአብሔር ሊያመጣና ሊጠራ የሚችል መሆኑ ይነገርለታል። አስበው፣ እውቅና አለው፣ ገንዘብ አለው። በዶላር ነበር የሚከፈለው። ይሄ ወንድማችን ምንም ያጣው ነገር አልነበረም። ምድር ላይ ባለው ነገር ተደሳች ቢሆን ጥበቡ ወርቅዬ ምንድን ነው የሆነው ስታየው? የክርስቶኛው ነው ቁጭ አለ። ይሄ ነገር ኦርቶዶክስ ብትሰብከው ኖሮ የክርስቶስ ሰባኪ ይሆን ነበር። ቴዲ አፍሮ ዘፋኛችን ነው። እልል አድርጎ 90% ተከታይ ኦርቶዶክስ ነው። ቴዲ አፍሮ የኦርቶዶክስ ዘማሪ ቢሆን የሚሰማው የለም። አፕራምሽ የሚሰማው የለም። ቴዲ አፍሮ በዚህ እውቅናው ወንጌል ቢሰብክ ተዋህዶን ደስ ይለኝ ነበር። በዚህ እውቅናው በዚህ ችሎታው እንዳለ የሚያሳዝን ዘፋኝ የሆኑት እነ እንትና ካልሆኑ በስተቀር አሁን የነ በዛወርቅ ነቃ ጥበብ በዛወርቅ አስፋው ይቅርታ አሁን ትሰማለች። እህታችን ማን ነው ስሟ? አቦነሽ ክርስቶስን ያለ በሙሉ ሲገፉን ያየ ነው። እኔ በጣም በጋሻው የሚባል ወንድማችን በጣም የምወደው በጣም በኦርቶዶክስ ከባድ አስተማሪ የነበረ በጋሻውን ውሻ አርጋችሁ አስወጥታችሁታል። እንዳልክም ክርስቶስን ስለሰበከ ነው የተባረከው። ክርስቶስን መስበክ እኛ አባት የተሰደቡት ክርስቶስ ምንድነው? ከክርስቶስ ጋር ጸብ ያለ ምንድነው? ችግራችን ኢየሱስ ሲባል የሚያመን ምንድነው? ኦርቶዶክስ ውስጥ ለምንድነው የሚያመን? ለምንድነው የምንሳቀቀው? በጌታ ስም በኢየሱስ ክርስቶስ ስም
እንዴ እውር ያበራው እኮ የኢየሱስ ስም ነው። ኢየሱስ እኮ ነው። 38 ዓመት ባልጋ የተኛውን እኮ ልትድን ትፈልጋለን። በቃ ሆስፒታል አትሄድ ምን አትሄድ ትፈልጋለህ? አዎ ብድግ 38 ዓመት ባልጋ ቁራኛውን የተኛው ተነስ። ምን መሆን ትፈልጋለህ? አይኔ እንዲበራልኝ ብርት የሞተ ሬሳ የ4 ቀን ሬሳ አላዛርን ሄዶ ታኝቷል እንጂ እኮ አንቀላፋ እንጂ እኮ አልሞተም ነው ያለው ክርስቶስ። ይሄ ስም ነው ያለው እኮ የሚያድነው ስም ነው ያለው። የሌሎቹን ታምራት ንገረኝ አንተ። በክርስቶስ ስም እማድን ጳውሎስ ምንድን ነው ያለው? አንድ የተቸገረ ሽባ የተኛ ነበረ። ምንድን ነው ያደረገው? እኔ የምሰጥ ነገር የለኝም ግን ከበሽታ ፈውሳለሁ አለ። በክርስቶስ። ከዛ ምን አለ? እዛ ቦታ ላይ ሲለምን የነበረው ወደ ቤተክርስቲያን ሊሄድ ሲል ጳውሎስ በኢየሱስ ክርስቶስም ብሎ አዳነውና ሲገባ አዩት ሰዎች አስተዋሉ። ይሄን ነገርማ የክርስቶስም ኃያል ስለሆነ ይሄ ልጅ ዳነ። የክርስቶስም አዳኝ ነው፣ በጣም አዳኝ ነው። የክርስቶስም ነው የሚያድነው። በጣም የምትደንቁ ሰዎች ናችሁ። ማጭበርበሪያ መንገዳችሁ ነው። ሁልጊዜ የምለው ነው። እኔና እንዳልክ አብረን ጌም ስንጫወት ስለማን ነበር የምንሰብከው? የቅርብ ጊዜ ትዝታ ነው፣ ምክንያቱም ሾርት ሚሞሪዎች ስለሆናችሁ። በክርስቶስ ጉዳይ መቼም ማምጣ ዮኒ ማኛ ተደራድሮ አያውቅም። እኔና እንዳልክ ሁልጊዜ ስለ ክርስቶስ እንዳወራን ከሄደ በኋላ ነው የተለያየ። ስለዚህ አሁንም የምናገረው ኦርቶዶክስ ተዋህዶ አሁን ይሰማል። አዳኝ ብቻውን የሚያድን ኢየሱስ ክርስቶስ ነው። አጋዥ ገናዥ የማይፈልግ የኔ ጌታ ነው። ለብቻውን የተሰቀለ የኔ ጌታ ነው። ከወንበዴዎች ጋር ተሰቅሎ የኔን ሕይወት ያዳነው ኢየሱስ ይባላል። ማንም አላዳነኝ። ማንንም ብትጠራ አትድንም። ከክርስቶስ ውጪ ማንም አያድንህም እያልኩ ሌላ አዳኝ ካለ ክርስቶስ ለምን ስቃዩን ወሰደ? ሌላ የሚያድን ካለ ለምን ስቃዩን ለምን እሰቃያለሁ? የሚያድን ካለ ለጌታ እኔ ቦን እንዴ ሰው በሌላ አድናለሁ እያለ ነው እንዴ? እኔን ለምን ትገለኛለህ? ለምን እንድሰቃይ አድርገህ ትንቢቱን ትፈጽምብኛለህ? የትንቢት መፈጸሚያ ለምን ታደርገኛለህ ብሎ መጠየቅ ነበረበት ክርስቶስ። ሌሎች የሚያድኑ ከሆኑ ሌሎች የሚፈውሱ ከሆኑ በሰዶማዊነት ወይም ሆሞሴክሹዋሊቲ ቸርች ውስጥ አለው ያለ እዚህ ልምምድ ውስጥ ያሉ አገልጋዮች አሉ፣ ዘማሪዎች ጭራሽ የሚያገለግሉ ማለት የሚያገለግሉ ያጋጥሙናል። ያስደነግጣል። ሾክ ነው የምታረገው። በጣም ከባድ ነው። ስለዚህ እነዚህ ሰዎች እንክፋቸው ያንገፋቸው። አንዳንዱ ያደርጋልም ይደረጋልም ደግሞ በጣም ያሳዝናል። ስፔሻሊ ወንዶቹ ያሉበት ሁኔታ ከወር ዲያፐር አድርገው ቸርች ውስጥ ይሄን ያህል ብዙ ሆኖ ነው ወይ? በጣም በዚህ ላይ ይላል አንዳንድ ሰው። እኛ ቁጥሩም አሳሳቢ በሆነ መንገድ እየጨመረ ነው። እንደውም አንዳንድ ትግሎችም ወደፊት ለማድረግ እቅድም ያላቸው ይመስላል። አሁን ደግሞ ስጋት እየሆነ ያመጣው ወንድ ልጄ ወንድ እንዳያገባብኝ፣ ሴት ልጄ ሴት እንዳታገባብኝ እግዚአብሔር አንዳንድ ወላጆች ይነግሩኛል። በቃ እግዚአብሔር ሆይ ብዬ እየጸለይኩ ነው፣ ጸልይልን ወንድ ልጄ ሴት እንዲያገባ፣ ሴት ልጄ ወንድ እንድታገባ። ያኛው ስጋት ቀርቶ የባሰ ስጋት ነው። በሃይማኖታችን እንደዚህ እንድታሾፍና እንድትቀልድ ማን ስለፈቀደልህ ነው? ይሄ ልጅ በሕግ እንዲጠየቅልኝ እፈልጋለሁ። ሁሉም ሰው ኮፒ ሊንክ፣ ሼር፣ ሪፖስት፣ ዱዊት እያደረገ ይህን ቪዲዮ እስከ መጨረሻ ይመልከት። ቪዲዮን አይተነጣ ክርስቲያን ነኝ ማለትም እስላምነቴና ክርስቲያንነቴ ሳይደባለቁ ሳይነጣጠሉ በተዋህዶ የከበሩብኝ እስላም ክርስቲያን ልክ እንደ ኢየሱስ ክርስቶስ ፍጹም አምላክ ፍጹም ሰው ነው። ለምሳሌ ይራባል ኢየሱስ በሰውነቱ እንጂ በለኮት እኮ አይራብም። እኔም የሚሟገትልኝ እንጂ የምሟገትለት አምላክ የለኝም። የሚከራከርልኝ እንጂ የምከራከርለት ጌታም የለኝም። ለኔ ራሱን አሳልፎ የሰጠ እንጂ ሰላማዊ ሰልፍ የምወጣለትም ኢየሱስ የለኝም።
ወንድሜ አንተ ስላሾፍክበት ጌትነቱን አይቀንስም። አንተም ስላመሰገንከው ከጌትነቱ የሚጨምር ነገር የለም። እሱ ክቡር ነው፣ እሱ ጌታ ነው፣ እሱ ንጉስ ነው። ፕሮቴስታንት የሆናችሁ በሙሉ ኮሜንት ላይ የገባችሁ ኢየሱስ ይመጣል እያላችሁ ጻፉልኝ። ወንድሜ ኢየሱስ ዳግም ይመጣል። ሲመጣ ግን ልትዘብቱበት ወይም ልትሰቅሉት አይደለም፣ በክብር ይመጣል። ያመነውን ሊወስድ ይመጣል። በመላእክት ታጅቦ ይመጣል። ኢየሱስ ይመጣል። ኮሜንት ላይ የገባችሁ ጻፉልኝ። ኮፒ ሊንክ፣ ሼር፣ ሪፖስት ቢት እያደረጋችሁ ይሁዳም እኔ የምስመው እርሱ ነው ያዙት ብሎ ምልክት ሰጥቷቸው ስለነበር በቀጥታ ወደ ኢየሱስ ሄዶ መምህር ሆይ ሰላም ላንተ ይሁን በማለት ሳመው። እውነተኛ የክርስቶስ ደቀ መዝሙር የሚታወቅበት መገለጫው አንዱ ትህትና ነው። ትህትናን ደግሞ የምንማረው ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ነው። እሱ የዓለማት ሁሉ ፈጣሪ ከአብ እኩል ከመንፈስ ቅዱስ እኩል ክብር የተገባው ሆኖ ሳለ ስለ ሰው ልጆች ሁሉ መዳን ሲባል ክብርን እንደ መቀማት ሳይቆጥር ወደዚህ ምድር መጣ። ከሰው የሕማም ሰው የተጠላ አብ ፊቱን ያዞረበት ሰው ሰዎች እንኳን ሊወዱት እንዳይችሉ የሆነ ሰው እንወደው ዘንድ ደምግባት የለውም ብሎ ኢሳይያስ መጽሐፍ እንደሚነግረን ማለት ነውና በዚህ አይነት ዝቅታ ኖረ ስለ ሰው ልጆች ሲባል። በጣም ግን ያስደነቀኝ አሁን ያነበብኩላችሁ ክፍል በጌቴሴማኒ የመጨረሻዋ ሰዓት ላይ የጭንቋ ሰዓት ላይ ሊይዙት ሲመጡ አብረውት ከነበሩት ከጴጥሮስ ከዮሐንስ ከያዕቆብ የሚለይበት ወይም ጎልቶ የሚታይበት ምንም አይነት ነገር አልነበረም። ይህን ቃል የዛሬ 2 ወር በፊት ከአንድ ወንድሜ ጋር ስንከፋፈል በጣም ልቤ ውስጥ ዘልቆ ገብቶ እግዚአብሔር ሆይ ትህትና ስጠኝ፣ ትሁት አድርገኝ፣ ትህትና አብዛልኝ ብዬ አምላኬን እንድማጸን አድርጎኛል እና እግዚአብሔር የተመሰገነ ይሁን። የአገሬ ልጆች ከእናንተ ጋር ዛሬ ሼር የማደርገው ይህን የሰዓቱ የወቅቱ ሁኔታ ብቻ ሳይሆን የመጡት ሰዎች ኢየሱስን ይዘው ሊሄዱ የመጡት ሰዎች ኢየሱስ ማን እንደሆነ በቀጥታ ሊለዩ የሚችሉበት የተለየ አይነት ነገር አልነበረው። በአንድ አይነት ነው የኖረው። የተካበደ ነገር አልነበረው። አጀብ አልነበረው። ወገኖቼ ሆይ ዝቅ ብሎ ያለ ልክ ዝቅ ብሎ ኖረ። በእጆቹ ደግሞ ሙታን ተነስተዋል፣ ዕውራን አይተዋል፣ አንካሶ ይዘለዋል፣ ዲዳዎች ተናግረዋል። እንዲበዛልን ምኞቴና ጸሎቴ ይሄ ነው። ዝቅ ብለን ነገር ግን ክቡር የሆነውን እግዚአብሔርን በሕይወታችን በአገልግሎታችን መግለጥ እንድንችል እግዚአብሔር በትህትና እንዲያላብሰን ይህን መልእክት ለማስተላለፍ ነው። እንግዲህ እኔ ዛሬ ይቅርታ አድርጉኝ። ለእናንተ የማልነግራችሁ እኔ ውስጥ ግን የሚብሰለሰል ጉዳይ አለ። እግዚአብሔር ሆይ ከዚህ ሁኔታ የምወጣበት መንገድ አለ ወይ? አሁን ካለሁበት ሁኔታ እኔ የምወጣበት መንገድ አለ ወይ ብዬ እየጠየቅኩኝ በነበረበት ሰዓት እግዚአብሔር እንደዚህ ያለኝ፣ በባህር መካከል መንገድን የሚያደርግ በኃይለኛ ውሃ መካከል መንገድን የሚያደርግ እግዚአብሔር እንደዚህ ይላል፣ ተቤዥቻለሁና አትፍራ፣ በስምህ ጠርቼሃለሁና አንተ የኔ ነህ። በውሃ ውስጥ ባለፍክ ጊዜ እኔ ከአንተ ጋር እሆናለሁ፣ አያሰጥምህም። በእሳት ውስጥ ባለፍክ ጊዜ አያቃጥልህም፣ ነበልባሉም አይፈጅህም። እኔ አምላክ እግዚአብሔር የእስራኤል ቅዱስ መድኃኒት ነኝ ይላል። አንተ በደም ጩኽና አሜን በል። አንድ አይነት ነገር የሰለቻችሁ ወደ አዲስ ነገር መግባት የምትፈልጉ አሁን ካላችሁበት ሁኔታ መውጣት የምትፈልጉ መውጫ መንገዱ ግን ግራ የገባችሁ ሰዎች እግዚአብሔር እንደዚህ ይላችኋል፣ እኔ መንገድን አዘጋጃለሁ። እኔ መንገድን አዘጋጃለሁ። የምትወጡበትን መንገድ አዘጋጃለሁ። እልፍ የምትሉበትን መንገድ አዘጋጃለሁ። ወዳጆቼ መግቢያዬ ላይ ነግራችኋለሁ። ይሄ ምዕራፍ የሚያወራው እግዚአብሔር ለሕዝቡ ያለውን የማያልቅ ፍቅር፣ እግዚአብሔር ለሕዝቡ ያለውን የማዳን ተስፋ፣ እግዚአብሔር ለሕዝቡ ያለውን ታማኝነት፣ እግዚአብሔር ለሕዝቡ ያለውን የማይለወጥ ኪዳን ነው የሚያወራው። ሄሎ በዛ አስቸጋሪ የብቸኝነትና የመከራ ሕይወት ውስጥ እያለፋችሁ ያላችሁ ሰዎች ከኪሳችሁ
በእጃችሁ ያለው ገንዘብ ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። ሰዎች ለእናንተ ያላቸው ነገር ቢያልቅም እግዚአብሔር ለእናንተ ያለው ፍቅር ግን አላለቀም። በደንብ አድርጋችሁ አሜን በሉ። አሁን ካላችሁበት ሁኔታ እንድትወጡበት የመዳን ተስፋ አላችሁ። ማነው ተስፋ የላችሁም ያላችሁ? ማነው ተስፋ የለም ያላችሁ? ማነው ትጠፋለህ ያለ? ማነው አብቅቶላል አልቆላል ብሎ የሚነግርህ ማነው? እኔ መልእክት አለኝ። ገና የመዳን ተስፋ አላችሁ። እግዚአብሔር ማንም ባይታመንላችሁ እግዚአብሔር ይታመንላችሁ። ማንም ባይደርስላችሁ እግዚአብሔር ይደርስላችኋል። ጋና የሚኖር አንድ ሰባኪ ነኝ ባይ ነብይ ነኝ ባይ ፐብሊክ ላይ ወጥቶ በሚዲያ ይሄ ሰውዬ ከልጁ ጋር መሞቱ የእግዚአብሔር ፈቃድ አይደለም ብሎ እግዚአብሔር ነግሮኛል። ኦኬ ጥሩ። እቺስ ይሄ እግዚአብሔር የሚገርም እግዚአብሔር ነው። ፈቃዱ ያልሆነ ነገር ፈጽሞ ከዛ በሙዬ በኩል ሄዶ እንደገና የሚያስተካክል እግዚአብሔር ለከት የመጣ እግዚአብሔር ነው አላውቅም። ይሄ ሰውዬ አለ ከነ ልጆቹ እንዳስነሳው እግዚአብሔር ደግሞ ጨምሮ ነግሮኛል። ግን ይሄ የሚሆነው አለ የሀብቱን 10% የሰውየው 10% ካልኩሌት ሲደረግ $60 ሚሊዮን ነው። ይሄ ኳስ አያስቅም። እኔ እናንተም ቢሆን ልብሴን አውልቄ ጥዬ ወይ ተብሎ ነው የሚጮህ ነው የሚባል ፈን ኢትስ ናት ፈን። ግን የእግዚአብሔር መንግስትን ጉዳይ የጣለች ቸርች ችግር የለባት። ሲኤንኤን ዘገበው ይሄንን፣ ቢቢሲ ዘገበው ይሄንን። እኛስ ሀገር ቢሆን ቀስ ብለው ለቅሶ ደራሽ መስለው ገብተው አስነሳ ብሎኛል ብለው ሄደው ጉድጓድ አስቆፍረው ሲጮሁ ለእስር ቤት የወረዱ አት ናቸው። ምንድነው ይሄን ሁሉ የሚያደርገው ያላችሁ? ይሄን ሁሉ የሚያደርገው ነዋይ፣ ፍራንክ፣ ገንዘብ። ደቀ መዝሙር ፈውስን የሚፈልገው ለፌም አይደለም። ደቀ መዝሙር ፈውስን የሚፈልገው ለንግድ አይደለም። ዶንት ዲሲቭ ዩርሰልፍ። አትሸንግሉ ራሳችሁ፣ አትሸውዱ። መንፈሳዊ ዓለም ቀጥ ያለ ያስታውቃል። ብዙ እጥፍ የለው። ኢትስ ኤ ፕሪንሲፕል እዚህ ላይ ተቀምጧል። በዚህ መሰረት ከሄድኩኝ ምንም ትንቢት አያስፈልገውም ይሳካልሃል የሚል መልእክት አያስፈልገውም። ይሳካልሃል፣ ምንም ይሳካልሃል። መስመር ከጌታ ጋር ያላችሁን ዲሲፕሊናችሁን አስተካክሉ እንደ እግዚአብሔር ቃል። እውነቴን ነው የምላችሁ። ከጥቂት ዓመት በኋላ ድሮ አብሯችሁ የነበረ ሰው አጠገባችሁ ሲመጣ በቋንቋ መግባባት አትችሉም። አድጋችሁ ተለውጣችሁ ፍሬያችሁን መሰብሰብ ይጀምራል። ስለዚህ አሁን ሆሊነስ ሲነሳ፣ ራይቸስነስ ምናምን ሲነሳ፣ ፕሬየር ከእግዚአብሔር ቃል ጋር ጊዜ መውሰድ፣ እነዚህ ነገሮች ሲነሱ ሊያመኝ ይችላል። እውነቱ ግን ይሄ ነው። መራመድ ያለብን በዚህ ነው። ቀጥሎስ ከጥቂት ዓመት በኋላ ፍሬውን እናገኘዋለን። ጌታ ሲከብርብን፣ ቅዱሳን ሲታነጹብን፣ እኛም ደግሞ በብዙ ክብርና ደስታ ስንኖር አሜን ነው። እስኪ ስለማንም አውሩ። ታክሲ፣ ስለ ስፖርት አውሩ። አድማጭ ሞልቷል። ስፖርት አውሩ፣ ኢንተርቴይንመንት አውሩ፣ ፊልም አውሩ፣ ታሪክ አውሩ፣ ፖለቲካ አውሩ፣ ውበት አውሩ፣ ፋሽን አውሩ። መንገድ ላይ ፒፕል አር ኦኬ። ኢየሱስን ስሙን ጥሩ። ምንድነው የነካን? ኢየሱስን ስሙን ጥሩ። አንድ ትፈረጃላችሁ just because ኢየሱስ ክርስቶስ እና መስቀሉ። መንገድ ላይ እኮ የሚመሰክሩ ሰዎች whatever controversial it is ስንት ነገር በሚጮህበት ሀገር ጆሮአችን ሌሊቱንና ቀኑን ሙሉ በስንት ነገር ጮህት በተሞላበት ሀገር ኢየሱስ በልስቲ እኛ አንፈልግም፣ እኛ አንፈልግም። ስራ አለብኝ፣ እርሻ አለብኝ፣ እንትን አለብኝ። አንገላታት፣ መግደል፣ ማሰቃየት ሲሪየስ ነው። እግዚአብሔር ሮያል ፊስትን አለመቀበል እሺ